አትሌቶቹና አሰልጣኞቹ አሜሪካ ላይ መጥፋታቸው ተነገረም። በጠቅላይ ሚኒስትሩ የማህበራዊ ትስስር ገጽ ላይ ምንድነው የተፈጠረው? በዚህ ሰዓት አሳሳቢ ሁኔታ ላይ በተለይም ደግሞ የፍትህ ጥያቄዎቻችንን ስናቀርብ የምንጠቀማቸው ፎቶዎች የፍርድ ቤት ቀጠሮ የተንዛዛ አንድ ሴት ሲነጋ ለልጅ ዳቦ ምን ልስጠው ብላ ምን ነው ባልነጋ የምትልበት ሀገር ከመኖር በላይ ሲኦል የለም፣ ገሃነም የለም። የስፖርት ወሬ ከተባለ ባለፈው በዶፒንግ ስሟ ካበረታች መድኃኒት ጋር ተነስቶ ነበረ። በጊዜው ከእርግዝና ጋር በተገናኘ የወሰድኩት መድኃኒት ስላለ ነው እንጂ እኔ እንዲሁም ጀግና ነኝ ስትል ነበር። ሰላም ጤና ይስጥልኝ ውድ የቻናሌ ቤተሰቦች፣ ዛሬም እንግዲህ በወቅታዊና በአዳዲስ መረጃ ዘር ጉዳዮች ወደ እናንተ መጥቻለሁ። አብራችሁን ቆዩ። እኔ ምንቴ ነኝ። ቻናሉ ደግሞ ምንቴ ቲዩብ ነው። ሰብስክራይብ በማድረግ ይህንን ቻናል ቤተሰብ መሆን እንዳትረሱ። እንዲሁም ደግሞ ከእናንተ የሚጠበቃል ላይክ በማድረግ ፍቅራችሁን ግለጹልኝ። ላይክ ማድረግ እንዳይረሳ። ወደ ቪዲዮቹ እናልፋለን። በቅድምም እንግዲህ አንድ ቪዲዮ ልጋብዛችሁ ወደድኩኝ። እስቲ ተጋቡ። ሻም ስለሚገዛ ታውቁታላችሁ። የዘይትን ውድነት ታውቁታላችሁ። ግን እየደፋሁት ነው ይኸው እንደዚህ እየደፋሁት ነው። በምን ምክንያት እንደምደፋው ልንገራችሁ። ቆይማ ላሳያችሁ ነው የምላችሁ። ይኸው እየደፋሁት ነው። ማርያምን እየደፋሁት ነው። ታያችኋለች። እዚህ ምን ይታያችኋል? ጎዳና በጣም ዛሬ በጣም የከፈኝ ምን ይታያል? አይጥ ገቦ በዚህ በአፉ አይጥ ገቦ 2000 ምናምን ብር አከሰረችኝ። ከሰርሁ። አሁን ይሄ በምን ነው የሚታይ? በምን ይታይልኝ? ይሄ ራስህን ያሳነስ እናንተ በወንድማችን ቦታ ብትሆኑ ምን ታደርጋላችሁ? ዘይቱን ትጠቀሙበታላችሁ ወይንስ ትደፋላችሁ? በርካቶች እንግዲህ እየተነጋገሩበት ያለ ነው። እስቲ ለማንኛውም ሐሳባችሁን ስጡበት። እስቲ ወደ ቁም ነገሩ እናልፋለን። መጋቢ አዲስ እንግዲህ መልካም የሚባል ምክር አዘል ንግግር እንግዲህ ለሀገር ይጠቅማል ብዬ አስባለሁ። እስቲ አንድ ሐሳብ አስተላልፈዋል። እስቲ ተጋበዙ። አንድ ሴት ሲነጋ ለልጅ ዳቦ ምን ልስጠው ብላ ምን ነው ባልነጋ የምትልበት ሀገር ከመኖር በላይ ሲኦል የለም፣ ገሃነም የለም። ስለዚህ ፖለቲከኞቻችን ማፈር አለባቸው። እንደ አይነት ሀገር ነው የምትመሩ። የለመለመ መሬት አለን፣ የደረቀ ጭንቅላት ነው የበጠበጥ። እውነቱን ለመናገር የእምነት ተቋማት ዛሬ ብዙ ሰው አጭቀው ይዘዋል። በጣም ካቅማቸው በላይ እንደ ከተማ አውቶቡስ እያቃሰቱ ነው ሞልተው። ዛሬ ቻይናውያን የማይበሉት ራሳቸውን ብቻ ነው። እውነቱን ለመናገር ሁሉን ነገር ይበላሉ፣ ራሳቸውን አይበሉም። ጀግኖች ናቸው። እኛን ራሳችን ምን ባላ ሌላ የሚበላ ሞልቶ አንድ ሴት እንስራ ተሸክማ ባህሌ ነው ብሎ ስዕል መሳል ከዚህ በላይ አዋራጅ ነገር የለም። እዚህ ሀገር እኔ የሥራ ባህላችንን ካለወጥን ይሄ አሁን የምሰሙት ጦርነት ነገ የጥፍጥፉ ነው ይመጣ። ምክንያቱም የራበው ሰው ከመዋጋቱ ጫማራጭ የለው። እኔ አሁን የኢትዮጵያን ችግር ለመፍታት ኮሚሽን ከመምረጥ ሽማግሌ ከመምረጥ ስራ መፍጠር ነው የሚያዋጣው። የራበው ሰው በሽማግሌ አይታረቅም። እውነቴን ነው የምላችሁ። የራበው ሰው አይታረቅም። እኔ አሁን የኢትዮጵያ ችግር እግዚአብሔር አለ የሚፈታው። የኛ ችግር እግዚአብሔር ዘንድ የሚደርስ ችግር የለንም። እኛው እንፈታዋለን። ርቦን ነው ማረስ ነው። ለራበው ሰው እርሻ እኮ ነው የሚያዋጣው። በቃ እግዚአብሔር ምን ብሎ ይፍታልን እንዴ? እግዚአብሔር የሚፈታው ችግር ያለባቸው እነ ቻይናና አሜሪካ ናቸው። እነሱ የራሳቸውን ድርሻ ተወጥተው እግዚአብሔር የሚፈታው ቀርቶታል። እሱን ደግሞ አልጠሩትም፣ አይመጣም ዘ የኛ ችግር እኛ ምን ፈታው ነው ማረስ ነው። በእውነቱ እንደ ጎጃም እንደ አሩሲ እንደ ባሌ እንደ ሰሜን ሸዋ እንደ ምንጃር ያሉ መሬቱ የተባረከ መሬት አለን። ያን አርሰን ቆፍ ሆዳችን ቢሞላ እርግጠኛ ሆኜ ነግራቸዋለሁኝ። እኔ ወነቱ ሰሜናውያንም ወታደር አያገኙም፣ መንግስትም ወታደር አያገኝም፣ አመጽ ወታደር አያገኙም። ሁሉ ስራ ላይ ይሰማራል። ጠመንጃቸውን ማረሻ ያደርጉታል። እውነቴን ነው የምላችሁ። በትንቢተ ሕዝቅኤል ላይ ነብዩ ሲናገር ምን ይላል? ማረሻቸውን ጦራቸው ማረሻ ያደርጉታል ይላል። አሁን ታንኮቻችን አሁን የገዛናቸው ሁሉ ታንኮች ሰላም ቢመጣ እየተጨፈሩ ትራክተር ይሆናሉ። ቦምብ የገዛንበት ምርጥ ዘር እንገዛበታለን። በቦምቡ ፈንታ ዳቦ እናመርትበታለን። በምርጥ ዘሩ ፈንጅ የተዘራባቸው መሬቶቻችን ዛሬ እውነቱን ለመናገር ፈንጅ የተዘራባቸው መሬቶች ምርጥ ዘር ይዘራባቸዋል። ስለዚህ የአስተሳሰብ ለውጥ ያስፈልጋል። እኛ 3000 ዓመት ታሪካችን ነው ብለን ድንግሊቱ ኢትዮጵያ ድንግሊቱ እንዴ አላወራነው እኮ። እኔ ኢትዮጵያ ድንግል መሆኗ የገባኝ አሜሪካ ማነው እንግሊዝ ሀገር እጄ ነው። ምክንያቱም መሬቱ የጀርመን ጃፓንን ማነው እነ ፈረንሳይን አይታችሁ እንደሆነ መሬቱ ከውስጥ ግራውንድ ወደ መሬት ተቆፍሯል። ድንግልናውን አጥቷል። መሬት የኛ ድንግል ነው ገና
እውነትም ድንግል ናት ሀገር አልታረሰችም። ይሄን ቁም ነገር በእንዘፍነዋል። የሚያሳፍረውን ነገር እንዴት ሰው ውርደቱን ይዘፍናል? ድንግሊቱ ሀገሬ ማለት እኮ ክብረ ንጽህናው አልታረሰችም። መሬት ድንግልናን ማለት ገበሬ የለም ማለት እኮ ነው። ይሄ ያዋርዳል እኮ ዝና እኮ አይደለም እንዴ። አንድ ሴት እንስራ ተሸክማ ባህሌ ነው ብሎ ስዕል መሳል ከዚህ በላይ አዋራጅ ነገር የለም። ውርደት ነው ይሄ። በሬ አሜሪካ ሄዱ ዘፋኞቻችን ሁሉ በየሬስቶራንቱ በየስታርባክሱ ቡና እየጠጡ የሚዘፍኑት በሬና ገበሬ ያሳፍራል። ይሄ ውርደት ነው። በሬ በ21ኛው መቶ ክፍለ ዘመን በሬ ጠምዶ የሚያርስ ገበሬ ማየት ከዚህ በላይ አሳፋሪ ነገር የለም። ዩኒቨርሲቲዎቻችን ሊያፍሩ ይገባል። ፕሮፌሰሮቻችን ሊያፍሩ ይገባል። የግብርና ኮሌጆቻችን ሊያፍሩ ይገባል። ለውጥ ማምጣት አለብን። የለመለመ መሬት አለን፣ የደረቀ ጭንቅላት ነው የበጠበጠ። እውነቱን ለመናገር ከዚህ በፊት ተናግሬዋለሁ። ወደ ዱባይ ሲሄድ ጎኔ አንዲት ሴት ተቀምጣ ነበርና እኔ አወራችኝ፣ ሰላም አለች። እንግዲህ ቴሌቪዥኑ እንደ ብቅል እያሰጠን ሁሉ ሰው ሰላም ይለናልና አወራን። ወሎ ሐይቅ የሚባል ሀገር ነው። ሐይቅን ታውቃላችሁ? ለምለም ቦታ በጣም የት እየሄድሽ ነው? ዱባይ። ለምን? ለስራ። ስንት ጊዜ ሆነሽ? በፊት 15 ዓመት ቆይቼ አሁን አስፈቅጄ መጥቼ ቤተሰቦችን ጠይቄ እየሄድኩ ነው። ከሐይቅ ወደ ዱባይ፣ ከለምለሙ ሐይቅ ወደ ደረቋ ዱባይ። ደረቅ ጭንቅላት የያዘችው እህታችን ከለምለም መሬቱ ወደ ደረቅ መሬት ለምለም ጭንቅላት ወዳላቸው ሰው እየሄደች ነው ማለት እኔ ሲገባኝ በጣም ነው ያፈርኩት። እኔ ዱባይ ጭው ያለ በረሃ ነው። አፄ ኃይለ ሥላሴ ለጉብኝት ሄደው እንደ አይነት መሬት ላይ አውሮፕላን አያርፍም ብለው መጥተዋል ይባላል የዛሬ 40 ዓመት። ዛሬ ግን ዱባይ እነሱኛ ጋር ለማረፍ ተጸይፈዋል። እፈሩ፣ ተሳቀቁ፣ ተሸማቀቁ። ድህነት ያሳፍራል። ድህነት በጣም አሳፋሪ ነው። ድሃ ከመሆን በላይ ወንጀል የለም። ድህነት እኔ ድሆችን አልተጸየፍኩም። ስሜ እንዳታጠፉ ባለ ፌስቡኮች እውነቴን ነው የምላችሁ። እናንተ ወሬ ስለሚያልቅባችሁ ማሟያ ታደርጉናላችሁ። እኔ ድህነትን እግዚአብሔር ኃጢአተኞችን አይጸየፍም፣ ኃጢአትን ግን ይጸየፋል። ድሆችን መርዳት ይገባል፣ ድህነትን ግን መጸየፍ ይገባል። ረሃብተኛ ህዝብ ያሳዝናል፣ የጠማው ህዝብ ያሳዝናል። በ22ኛው መቶ ክፍለ ዘመን አንድ ሴት ሲነጋ ለልጅ ዳቦ ምን ልስጠው ብላ ምን ነው ባልነጋ የምትልበት ሀገር ከመኖር በላይ ሲኦል የለም፣ ገሃነም የለም። ስለዚህ ፖለቲከኞቻችን ማፈር አለባቸው። እንዲህ አይነት ሀገር ነው የምትመሩት። የሃይማኖት ሰዎች ማፈር አለብን። እንዲህ አይነት ወይም ደግሞ አምኖበት አይደለም የድህየው ለሃይማኖት ብሎ ንቆት ቢሆን እሺ፣ እኛ ድህነቱ ንቀነው አይደለም ገንዘቡ ንቆን ነው። ለመናገር እንደ ሀገር ሊታሰብበት ይገባል። እንደ ቀልድ የሚታይ ንግግር አይደለም። ጥሩ መልእክት ነው። እንደ ሀገርም ሀገርን ሊገነባ ወይም ደግሞ የሀገራችንን የወደፊትን ተስፋ ሊያለመልም የሚችል ሐሳብ ነው እንግዲህ መጋቢ አዲስ የተናገሩት። እስቲ እናንተ ምን ትላላችሁ? በመምህራችን ላይ ሐሳብ ካላችሁ ሐሳባችሁን ጨምሩ። ጠቅላይ ሚኒስትሩ የማህበራዊ ትስስር ገጽ ላይ ምንድነው የተፈጠረው? በዚህ ሰዓት አሳሳቢ ሁኔታ ላይ በተለይም ደግሞ በኢትዮጵያ ውስጥ ማለት ነው ፍትህ ያጣው የሴቶች ጥቃትን በተመለከተ ለጠቅላይ ሚኒስትሩ በቀጥታ የፍትህ ጥያቄ እየቀረበ ይገኛል። እንደዚህ አይነት ጥያቄዎች በተለይም ደግሞ በቀጥታ በጠቅላይ ሚኒስትሩ ፔጅ ላይ ሲደረጉ የመጀመሪያው ነው ማለት ይቻላል። በእህቶቻችን ላይ ጥቃት ከደረሰ በኋላ በቁጥጥር ስር የሚውሉ ሰዎች ማለት ነው ፍትህ እያገኙ ወይም ደግሞ ፍርድ እያገኙ አይደለም፣ ፍርድ ያገኙት እንኳን በነጻ እየተሰናበቱ ይገኛሉ። የነገርም ሴቶችን አስቆጥቷል። በአጠቃላይ በኢትዮጵያ ውስጥ የሚገኙ የሴት እህቶቻችንን ጥቃት የሚቃወሙ ሰዎችን አስቆጥቷል። ለጠቅላይ ሚኒስትሩ በቀጥታ ጥያቄ እየቀረበ ይገኛል። ይህ ነገር ከምንም አይነት ሙቭመንት ጋር አይካሄድም። በተለይም ደግሞ በርካታ ሰዎች እንደሚሉት ከፌሚኒዝም ሙቭመንት ወይም ደግሞ ከሌሎች ሙቭመንቶች ጋር የሚያያዝ አይደለም። በቀጥታ የሴት እህቶቻችንን ጥቃት እንከላከል እንዲሁም ደግሞ ፍትህ ይሰጠን የሚል ጥያቄ ነው። ይህ ነገር ይመለከተኛል የምትሉ ሰዎች በሙሉ እየሄዳችሁ ማገዝ እንዲሁም ደግሞ ፕሮፋይላችሁን በመቀየር እንዲሁም በጠቅላይ ሚኒስትሩ ቪዲዮዎች ላይ በመሄድ ማለት ነው ኮሜንታችሁን ማስቀመጥ እንዲሁም ሴቶቻችንን ሰፖርት ማድረግ ትችላላችሁ። ይህ ሙቭመንት እንግዲህ በተለይም ደግሞ ህይወታቸውን ላጡ በመደፈር በመጠቃት በመገደል ማለት ነው በአደባባይ ህይወታቸውን ላጡ እህቶቻችን የፍትህ ጥያቄ ነው። በዚህ ነገር ላይ ማለት ነው እንድትሳተፉ ጥሪ ማቅረብ ፈልጋለሁ። በዚህ ጉዳይ ላይ ተጨማሪ መረጃ የማገኝ ከሆነ አሁንም በፍጥነት አጋራችኋለሁ። እንደሰማችሁት ነው በጠቅላይ ሚኒስትር ዶክተር አብይ የቲክቶክ ኦፊሻል ፔጃቸው ስር በመግባት እንግዲህ በእሳቸው ላይ የተጋሩትን ማንኛውም ቪዲዮ ስር እየገቡ በኮሜንት ሴክሽን ላይ ገብተው እንደዚህ አይነት የተቃውሞ ድምጽ እያሰሙ ይገኛሉ። እውነት በዚህ ጉዳይ ላይ እንግዲህ ትኩረት ሊሰጠው የሚገባ ነው። በሴቶች ላይ የሚደርስ ማንኛውም ጥቃትና በደል እንግዲህ ሊቆም ይገባል ብዬ ሐሳብ መስጠት ፈልጋለሁ። እናንተስ ምን ትላላችሁ? በነገራችሁ ላይ ከዚህ ጋር ተያይዞ እንግዲህ አንድ ወንድማችን እጅግ በጣም የሚያስገርም አንድ መልእክት አስተላልፏል። እስቲ ቪዲዮቹን ልጋብዛችሁና ተመልሼ እመጣለሁ። ወደ ሌላ ጉዳይ ስናልፍ ደግሞ በጠቅላይ ሚኒስትር ዶክተር አብይ ላይ ከባድ የሆነ ዘመቻ ተከፍቷል። ምንድነው? እስቲ ቪዲዮን ተጋበዙልኝ። የፍትህ ጥያቄዎቻችንን ስናቀርብ የምንጠቀማቸው ፎቶዎች፣ የፍርድ ቤት ቀጠሮ የተንዛዛባት የሄቨን ኬስ፣
#ሄቨን ትሰማ #ትሰማ ለተፈጸመባት የግድያ ወንጀል ምንም አይነት ክስ ያልቀረበላት ቀነኒ ቀነኒ ትሰማ #ትሰማ ለተፈጸመባት የግድያ ወንጀል የቀረበው ማስረጃ በባለስልጣን ተሰርቆ ገዳዮቿ በነፃ የተለቀቁበት ዘውዱ ሀፍቱ #ዘውዱ ትሰማ #ትሰማ ምንም አይነት ማብራሪያ ሳይሰጥ ፋይል ተዘግቶ ገዳዮቿ ሊለቀቁ የሆኑት ኢክራም #ኢክራም ትሰማ ትሰማ ሰኞ ጀምሮ ስፔሲፊክሊ ስለነዚህ ኬዞች የሚያወራ ፖስት በፌስቡክም ሆነ በትዊተርም ሆነ በቲክቶክም ሆነ ፖስት ስናደርግ እነዚህን ፎቶዎች እንጠቀማለን ማለት ነው። እኔ በበኩሌ የሴት ልጅ ጥቃት ፕሮፋይል በመቀየር ይስተካከላል ብለው ከማያስቡት ሰዎች መሃል ነኝ። ግን ምን ማድረግ አስቤያለሁ። ሰላም ሀያት ሁሴን እባላለሁ። 19 ዓመቴ ነው። የ6 ወር ልጅ አለች። ልጄን የወለድኳት በሰው ቤት ውስጥ ተቀጥሬ እየሰራሁ ነው። እቺን የ19 ዓመት ልጅ አለቻት እና ሜንሽን አድርጋኝ ነበር ወደቂያ ፈልጋ ማረፊያ ፈልጋ። ድርጊት ከቃላትና ከፕሮፋይል መቀየር ስለሚበልጥ ይኸው ዋና ቤቱ ከዚህ ፊት ለፊት ራሱን የቻለ አንድ ክፍልና ከጎኑ ሽንት ቤት አለ። እኔ አሁን በግሌ ላረግልሽ የምችለው እዚህ ትመጫለሽ፣ የራስሽ ክፍል ይኖርሻል፣ ራስሽን እስክቺ ለተወሰነ ጊዜ ማረፊያ መደላደያ እንዲሆንሽ። ምክንያቱም ላግዝሽ ፈቃደኛ ነኝ፣ አንቺም ልታግዥኝ ይገባል። እንደ ታናሽ እህት፣ እኔ እንደ ታላቅ ወንድም፣ አንቺም እንደ እናት፣ እኔም እንደ ልጅ እየሆንን ምንደጋገፍ ከሆነ አብረን መኖር እንችላለን። እኔ ምንም ችግር የለብኝም። ሴት ልጅ ደግሞ የምትጠቃው ስትወድቅና ስትወልድ ነው። ተጠቅተሽ አግኝተንሻል፣ እንደግፍሻለን። ድጋፍን ደግሞ እንደ እርዳታ የምትወስዱ ሰዎች እዚህ ጋር ልዩነቱን ልንገራችሁ። ስንደግፋችሁ ነገ ተነስታችሁ ሌላ ሰው ትደግፋላችሁ በሚል ነው እንጂ እየረዳናችሁ አይደለም። አሁን እስካሁን ያየነው ችግር ምንድነው? ድጋፍና እርዳታን መለየት አለመቻላቸው ነው። እርዳታ ሁሌ ቀጣይነት አለው። ድጋፍ በእግራችሁ እስክትቆሙ ነው። እስከዛሬ በእግራቸው እንዲቆሙ ያመጣናቸው ዛሬም እንድንረዳቸው ሲፈልጉ ስናይ በጣም ሞራል የሚነካ ነገር ነው። ግን ምን ታደርገዋለህ? ሁሌ እርዳታ የለም። እንኳን እኔ አሜሪካ እንኳን አንድ ሰሞን ረድታ ታቆማለች። ከዚህ በፊት ከነበሩት ስህተት ተምረሽ፣ ከዚህ በፊት ከአንቺ በፊት ከነበሩት ባቾች ተምረሽ ቶሎ በራስሽ ቆመሽ ቶሎ ተደግፈሽ ቶሎ ደግሞ ለሰው ምደርሽ ጀግና እንድትሆኚ ነው የምፈልገው። አይ ሆፕ ታሳኪዋለሽ። እኮራብሻለሁ ብዬ አስባለሁ። የሚታየኝ ደግሞ አሳይሻለሁ። ልጅ አያያዝ ትንሽ ፈረንጅ አለ ውስጤ። እንደዚህ አንጠልጥዬ ምናምን ከተማ ላይ ሲሄድ እንዴት እንደሆነ አሳይሻለሁ። ግን ከጠቀመሽ እንኳን ደስ ያለሽ። ያው ማረፊያ ያለሽ ልሽ ፈልጌ ነው። መልካም ምሽት። ቻው። እውነት እንግዲህ በሴቶች ላይ የሚደርስ ጥቃት ያው መቆም አለበት። አዎ ልናስቆም ይገባል። ከዛም በተጨማሪም ደግሞ በደልና ግፍስ የደረሰባቸው ሴቶችስ ምን አይነት ትሪትመንት ነው እያገኙ ያሉት? ወይም ደግሞ በህብረተሰቡ ምን አይነት ድጋፍ ነው እያገኙ ያሉት? ይሄ ሊሰመረበት የሚገባ ነውና ሁላችንም እንግዲህ በአካባቢያችን ላይ እንደዚህ አይነት ግፍ የደረሰባቸው በደል የደረሰባቸው ሊኖሩ ይችላሉና እንግዲህ ስራ ከቤት ነው የሚጀምረው። እኛም በአቅማችን በዙሪያችን ያሉትን ልንደግፋቸው ልንረዳቸው ይገባል። ወንድማችንም እንግዲህ የሚጨበጨብ ስራ ነው የሰራው ብዬ አስባለሁ። ለማንኛውም ግን እስቲ የወንድማችን ሐሳብን ወይም ደግሞ የወንድማችንን ስራ እንዴት ተመለከታችሁት? እስቲ ሐሳባችሁን ስጡበት። ወደ ሌላ ደግሞ ጉዳይ እንዞራለን። ኢቢኤስ ቴሌቪዥን ከባድ የሆነ የተቃውሞ ዱላ እያረፈበት ይገኛል። በተለይ ሰሞኑን የተለያዩ ሰዎች እየመጡ እንግዲህ በኢቢኤስ ቴሌቪዥን ላይ የተለያዩ ተቃውሞ ያሰማሉ። ከነሱ መካከል እንግዲህ አንዲት እህታችን አንድ መረጃ አስተላልፋለች። እንዲሁም ደግሞ ያው የኢቢኤስ ቴሌቪዥንም ስምንም እንደማጥፋት ብዬ አስባለሁ። ለማንኛውም እስቲ ቪዲዮን ተጋበዙልኝና ሐሳባችንን ስጡበት። ኢቢኤስ ላይ ስንቀርብ ለኔ የስራ ማስኬጃ እዛ ላይ ስንቀርብ ያው የስራ ማስኬጃ የሚባል አለ። የተሰጠኝ ገንዘብ ነበረ 60 ሺህ ብር ከነሱ የተበረከተልኝ ነበረ በወቅቱ። አዎ የቤት ኪራይ፣ የስራ ማስጀመሪያ ተብሎ አንድ ላይ አጠቃላይ ማለት ነው። እና ለሱ ደግሞ ከሰውነት ቢሻውና ከዳዊት እስጢፋኖስ ሁለቱን እድል መርጠህ ግባ ነበር የተባለው። የእግር ኳስ ማሰልጠኛ የእግር ኳስ ለምንድን ነው መጀመሪያ በትምህርት ቤት ከወረዳ እስከ ክፍለ ከተማ ድረስ ለትምህርት ቤቱ ዋንጫ አስገኝቷል። ክፍለ ከተማ ላይም እንደዛው ዋንጫ እንትን ብለዋል። ይሄ በቡድን ሆነው ማለት ነውና በጣም ጎበዝ ነው። እዛ አካባቢ ያሉ አሰልጣኞች ያውቁታል። ይሄን ሁሉ መረጃ ኢቢኤስ በደንብ አጣርቶ ነው እዛ ጋር ለሱ እዛ ጋር እንትን እድል ሲመቻችለት አጣርቶ ነው ልጁ እንደሚችል
እኔ ዛሬ ሆነ ነገ በጣም የሚሰማኝና የሚጸጥተኝ ምንድነው የማይችል ቢሆን እኮ በህዝብ ፊት አትናገርም አይችልማ ነገ የምታፍርበት ነገር ነው የሚሆነው አይደለ ግን ትልቅ ተሰጡና ትልቅ ተጫዋች ትልቅ ቦታ የሚደርስ አዛጋ ቃል ገቡ ዝም አሉ ከዛ በተደጋጋሚ ቃል ኪዳንን ሄጅ አናገርኳት ዛሬ ነገ ሲሉ ደውለናል ሂድ ሰውነት ቢሻው ጋር ቢሄድ ከዛ አናገሯቸው እሳቸው እኔ ከኢቢኤስ ደብዳቤም የተሰጠኝ የለ ማን ሄደ ሰውነት ቢሻው ጋር ሄደን ነበር ከኢቢኤስ አው በፕሮግራሙ ላይ ቃል ተገብቷል ወደ እስጢፋኖስ አካዳሚ ወይም ሰውነት ቢሻው ጋር እንዲሰለጥ እንዲመቻች እና መቻችን ያለን ተባለ ምንድነው እሱ ሲጽፉልን የነበሩ በውስጥ ሰውነት ቢሻው ጋር ይሰልጥን የሚል ነበርና እዛ ስለዚህ እናንተ እሱ መረጣችሁ እዛ መረጥንና ሄድን ስንሄድ ሰውነት ቢሻው እኔ ከኢቢኤስ ማንንም ያናገረኝ ሰው የለም ያናገረኝ አካል የለም ይግባም የሚል የለም ምንም የሰማሁት እዛ ሚዲያ ላይ ነው ስሜን መጀመሪያም አልጠየቁኝም ነው ያሉኝ እሳቸው ማለት እና በቃ በግሌ በራሴ 4 አመት እነሱን ድጋሜ እዛ ጋር ለምን ለኔ ያደረጉት ውለታ ስላለ ድጋሜ በራሴ እየከፈልኩ ሲሰለጥን ነበር ይሄ ልጅ የነሱና ሄደሽ ግን ስጠይቃቸው ከዛ በኋላ ቆይስ እንደው አሁን ለምሳሌ እንግዲህ ሰውነት ጋር ኢንስትራክተር ሰውነት ጋር ሄድሽ እሳቸው ማንንም እንዳላነጋገራቸው ገለጹልሽ ከዛ በኋላ ተመለሰሽ ኢቢኤስ ሄድሽና ለምን በአደባባይ ቃል የገባችሁት ይሄ ነገር ለምን አልተፈጸመም ብላችሁ ስጠይቃቸው ምን ምላሽ ሰጡ እሱን ነው ማወቅ የፈለኩት ምንም ምላሽ አልሰጡም ሄዱና እናግሩ የተሰጠሽ እርዳታ ገንዘብ አለ ስትፈልጊም በራስሽ እየከፈልሽ መሰጠን ትችያለሽ አሉኝ በወቅቱ ማለት ነው እኔ ደግሞ ቤት ላይ ዛሬም ድረስ ያላወራሁት ነገር አለ ለምን ከዚህ በፊትም በመሃል አንድ ኢንተርቪው ያረኩት ነበርና ለምን መሰለክ ይሄ በገዛጅ አጉርሼ ተነከስኩ የሚባል ነገር ህዝቡ ለኔ በኋላ ስድብ ወይ ወቀሳ እንዳይመጣብኝ ዝም ያልኩት ነገር ሆነ ለመናገር ይህ ጉዳይ እንደቀላ አይታየም ትልቅ ተቋም ነው ኢቢኤስ ማለት እንግዲህ ስምንም እንደማጥፋት ጨምሮ ነገር ግን እህታችንም ደግሞ እንግዲህ እውነት አለኝ ብላ ተናግራለች በርካቶችም እንግዲህ በኢቢኤስ ቴሌቪዥን ላይ የሚደርሰው ጥቃት ከቀን ወደ ቀን እየጨመረ ነው ከዚህ በፊትም እንግዲህ ባልና ሚስቶችም የራሳቸውን ሐሳብን ሲናገሩ ነበር ኢቢኤስ ቴሌቪዥን ትሪት ያደርግም የራሱ ጥቅም እንጂ ስለ ሰዎች ምንም አይነት በቃ ስለ ሰዎች ምንም የማይጨነቅ ነው ብሎም ሐሳባቸውን ይሰጡ ነበር ነገር ግን ኢቢኤስ እንግዲህ ትልቅ ተቋም ነው እጅግ በጣም የሚደነቅ ሀገር የሚጠቅሙ መልካም ሰዎችንም ሰርቷል በርካቶችንም ደግፏል በርካቶችንም ረድቷልና እንደቀል ሊታይ አይገባም ለማንኛውም ግን እህታችን ይሄን ከተናገረች በኋላ በርካቶች እንግዲህ ሐሳባቸውን ይሰጡበት ይገኛሉ እስቲ እናንተም ሐሳብ ካላችሁ ኮሜንት ሴክሽን ላይ አጋሩኝ ወደ ሌላ ጉዳይ ስናልፍ ደግሞ እንግዲህ አትሌቶቻችን ምን አሰቡ አትሌቶቹና አሰልጣኞቹ አሜሪካ ላይ መጥፋታቸው ተነገረ በአሜሪካ ዩጂን ኦሪገን ሲካሄድ የነበረው ከ20 ዓመት በታች አትሌቲክስ ውድድር ላይ ተሳታፊ ከነበሩ አትሌቶችና አሰልጣኞች መካከል 7ቱ መኮብለላቸውን እንዲሁም ከቡድኑ ጋር እየተመለሱ እንዳልሆነ ጌቱ ተመስገን ጋዜጠኛ ይሳቅ በላይን ዋቢ በማድረግ ዘግቧል። በዚህ ውድድር ኢትዮጵያ 2 ወርቅ 3 ብርና 1 የነሐስ ሜዳሊያዎችን ማግኘት ቻለች ቢሆንም በውድድሩ ላይ ከተሳተፉ አትሌቶች መካከል 4ቱና በተጨማሪ 3 አሰልጣኞቻቸው በድምሩ 7 የቡድኑ አባላት ወደ ኢትዮጵያ እየተመለሰ ባለው የቡድን ስብስብ ውስጥ አለመኖራቸውን ጌቱ ተመስገን በፌስቡክ ገጹ ላይ አጋርቷል። በሌላ በኩል ጠፍቷል ስለተባሉት አትሌቶች የኢትዮጵያ አትሌቲክስ ፌዴሬሽን የማቆ ነገር የለም ማለቱን ሀገሬ ቲቪ አክሎ ዘግቧል። ስለዚህ ጉዳይ አዲስ መረጃ ካለ የማደርሳችሁ ይሆናል። አትሌቶቻችን ሀገርን ለማስጠራት እንግዲህ በውጭ ሀገር ሄደው እንግዲህ በዛው ጠፉ እየተባለ ነው። በመጥፋታቸውም ዙሪያ በርካቶች እንግዲህ ጥሩ የሆነ አድናቆት እየቸሯቸው ይገኛሉ። ያው የተወሰኑ ሰዎች እንግዲህ የሀገር ስምን ማጠልሸት ነውና እንደቀላ አይታይም። ይህ ጉዳይ እንዴት ይችላል ሊባል ይችላል። እነዚህ ሰዎች በቁጥጥር ስር ወደ ሀገራቸው መግባት አለባቸው። እንዲሁም ደግሞ በሀገራቸው ሲገቡ ተመጣጣኝ ቅጣት ሊጠብቃቸው ይገባልም እያሉ ሀሳባቸው ይሰጡ ይገኛሉ። እናንተ ምን ትሏቸዋላችሁ? ሀሳባችሁን ስጡበት። ጋር ከአትሌቶች ጋር እንግዲህ በተያያዘ አንድ መረጃ ደግሞ ወደኛ ደርሷል። ከአትሌት ጉዳፍ ጸጌ ጋር በተያያዘ እስቲ መረጃውን ተጋሩ። የስፖርት ወሬ ከተባለ ባለፈው በዶፒንግ ስሟ ካበረታች መድኃኒት ጋር ተነስቶ ነበረ። በጊዜው ከእርግዝና ጋር በተገናኘ የወሰድኩት መድኃኒት ስላለ ነው እንጂ እኔ እንዲሁም ጀግና ነኝ ስትል ነበር። ጀግናዋ እንግዲህ ነገር አለ። አዎ ጉዳፍ የልጅ እናት ሆነች። ደስ ይላል። እንደምታዩት ያው እንግዲህ ጸሎቷ ሰምሯል። ለዚህ የልጅ እናት ሆናለች። ባለፈው ትዝ አላችሁ አይደለ? በጣም በትልቅ ደረጃ መነጋገሪያ ነበረ።
ያው እርሷም ደግሞ ምላሽ ሰጥታ ነበር አይደል ከጉዳዩ ጋር ተያይዞ በተለይም ደግሞ ከእርግዝና ጋር ተያይዞ ያ ጽንሱ እንዲጸና የሚያደርግ መድኃኒት መውሰዷን ተናግራ ነበርና ደስ ይላል። ደስ የሚል ዜና ነው። ያው እንግዲህ ባለቤቷ ልጇን አቀፍ አድርጎ እንግዲህ ከዚህ በፊት የጉዳፍ ጸጌን ጉዳይ ሁላችንም የምናውቀው ነው። እንግዲህ በእርግዝና ላይ ሆና ጽንሱ እንዳይጨናገፍ ወይም ደግሞ ጽንሱ እንዲቆይ በሚል እንግዲህ የተጠቀመችው መድኃኒት ዶፒንግ ተጠቅማለች ተብላ ከውድድር እንደታገደች እንዲሁም ደግሞ በርካታ ሽልማቶቿንም እስከ መቀማት ትደርሳለች የሚሉ መረጃዎች ወጥተው ነበር። አሁን ላይ እንግዲህ ፈጣሪ ብሎ አይቀርምና እንግዲህ በሰላም ተገላግላለች። እንኳን ማርያም ማረች ማለት ፈልጋለሁ። በነገራችሁ ላይ ከዚህ ጋር ተያይዞ በርካቶችም እንግዲህ መልካም ምኞት እየተመኙላት ይገኛሉ። እናንተ መልካም ምኞት ተመኙላት ማለት እወዳለሁ። ወደ ሌላ ጉዳይ ደግሞ እናልፋለን። ቲክቶከር ሃዩቲ ወይም ደግሞ ዩቲናስ በሚል ስሟ የምናውቃት መጠሪያም ያላት እንግዲህ ቲክቶከር እጅግ በጣም በሚደነቅ ሁኔታ መልካም ስራ ስትሰራ እጅግ በጣም ሊደነቅ ይገባል ብዬ ስላሰብኩኝ ልጋብዛችሁ ወደድኩኝ። እስቲ ቪዲዮን በቅድሚያ ተጋበዙልኝ። ሰላም እንዴት ናችሁ? ዛሬም እንግዲህ በምሽት ብሎ ኮንተንት ነው የምንገኘው። ዛሬ በጣም ጠጠር ያለ ነው። በጣም ከባድ እንግዳ አለብን። እባክሽ እንግዳ ወደ መድረክ እንዴት ነሽ? ትይዛለሽ? እሺ ዛሬ ምንድነው? እስኪ ንገሪያቸው። ሰላም እንዴት ናችሁ? ዛሬ እንግዲህ ከልጄ ጋር በመሆን እሷ እንደምትለው ልብ የሚያሞቅ ቪዲዮ ልንሰራላችሁ ነው። አብራችሁን ተከታተሉ። በጎዳና ላይ የሚገኙ ሰዎችን እያዞርን ዛሬ በብርድ ልብስ እናለብሳችኋለን የምንችለውን ያህል እና አብራችሁን ነው። ብርድ ልብስ ላልብስ ግድ የለዎትም? አይ ችግር የለውም። እኔ ብቻ በቃ ልበሱ፣ ደስ ይበለን። ምንም አያገባዎትም። ዝም ብዬ ብቻ ላልብስ፣ እንደዚህ ላልብስ አልፈልግም። በቃ ቁጭ ይበል። እሺ ብር ወድቆበታል እዛ ጋር ቁጭ በል። እሺ እንደዚህ ምን አገባኝ? በቃ ቁጭ በል። ያው እዚህ ጋር ቁጭ በል። እሺ ደህና ሁኑ። በቃ ችግር የለውም። በቃ አሚን 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 አሚን። ዱዓ ያታርጉልንም። አሚን አሚን አሚን። ወንድሜ ልመንህ? እሺ ቀላል። እሺ አይወስድብህም ብርድ ልብስ ነው አሁን ባለብስህ? አላህ ከዚህ ህይወት ያውጣችሁ። አላህ የተሻለ ነገር ይስጣችሁ። አሚን። ባረካሁን። አላህ በልጆቻችሁ የምትጦሩ ደግሞ ያደርጋችሁ። አሚን። እሺ አማና ነው የምሰጠው። በአማና እንዴት ነህ? ሰላም ነው ወንድሜ? ልበሰው አደራ ብዬሽ አማና። አላህ በወጣው ቦታ ይጠቃ። አሚን ወንድሜ። አሚን አሚን። አላህ ነው የሚሰጠው። አሚን አሚን። እሺ ወንድሜ። እሺ አሚን 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 ወንድሜዋ። አሚን 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 አሚን። የወሎ ሸመየ ሁሉም ደረስ ተጫፍባለሁ። አሚን እንጀራሽ ይስፋናት። አሚን አሚን ሁሉ ተበሉ የሚሄደው በላ አላህ ነጃ ያውጣል። አሚን አሚን። ወሰለም አላ ሰይድና ሙሐመድ። እናመሰግንሻለን። አሚን። አላህ ይስጥልን። አሚን። እድሜ ይስጥሽ። ቻው። ሰላም። ቻው። ደህና ደሩ። ቻው።
እውነት ለመናገር ሊደነቅ ሊበረታታ የሚገባ ነው። እውነት ሁላችንም ይህን እንደቀልድ ልናይ አይገባም። ስንቶቻችንን እንግዲህ አልጋችን ላይ ተኝተን ውጪ ጎዳና ላይ ስላሉ ሰዎች የምናስበው፣ በችግሩ ስላሉ የምናስበው፣ እንዲሁም ደግሞ እኛ የያዝነውን ጤንነትን አጡ እንግዲህ እየተሰቃዩ ያሉት ስንቶች እንደሆኑ የምናስበው ስንቶቻችንን። ለማንኛውም ግን ስለ ሁሉ ነገር እንግዲህ ፈጣሪ የተመሰገነ ይሁን። እኛ አለን እንግዲህ በችግር ውስጥ ያሉ ሰዎችም አሉ። ስለዚህ ከነሱ ጎን ደግሞ ልንቆም ይገባል ብዬ ሐሳቤን አስተላልፋለሁ። ለማንኛውም ግን ቲክቶከሯ እንግዲህ በርካቶች አድናቆት እያገኘች ወይም ደግሞ ከበርካቶችም ደግሞ አድናቆት እየተቸረች ይገባታል ለማለት ወዳለሁ። ቤተሰቦች ለማንኛውም ለዛሬ ይዤላችሁ መጣኋቸው መረጃ ዘል ቁም ነገር እንዲሁም ደግሞ አዳዲስ ቪዲዮዎች ለእናንተ አቀብያቸዋለሁ። እስካሁን ድረስ አብራችሁ ስለቆያችሁ ከልብ አመሰግናለሁ። በቀጣይ ቪዲዮ እስከሚገናኝ ሰላም ቆዩልኝ። እወዳችኋለሁ።